ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እሺ አሁን የገባችሁ እህታችንን ሰላም ልበላትና አፖስቶሊክ ጎስፕል ናቲ ታወራታለሽ። ናቢ ከሚሉ ዘርኔ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ደህና ናችሁ? ዜሪ መስገን ይቅርታ ጉንፋን ይዘውሽ ድምጼ ይማር እግዚአብሔር ይማር። ካቲ በጣም ይቅርታ። ኦርቶዶክስ ነኝ፣ ለዘላለም ኦርቶዶክስ ነኝ። ወደፊት ግን እንድታስገቡኝ ብዬ ነው እሺ አንድ ቁጥር የጻፍኩት። በጣም ይቅርታ ስለዋሽው። አረ ችግር የለውም። ጥያቄ አለሽ ወይም የምትይው ነገር አለ? ያው እዚህ ድረስ ከመጣሽ አይቀር እድል ልስጥሽ ብዬ ነው። አስተያየት ነው ያለኝ። በጣም ነው የምከታተላችሁ፣ በጣም ነው የምወዳችሁ። እኔ መናገር የምፈልገው ምን መሰለክ፣ ያደኩበት አካባቢ እኔ ከጻንነቴ ቤተክርስቲያን ስላደኩኝ በእኛ እድሜ የነበሩት ልጆች ጴንጤዎች ሲወስዱብን በኦሮምኛ ስጋት የላችሁም፣ በኦሮምኛ መዝሙር የለም እያሉ በኦሮምኛ ተናድርገው የወሰዱብን ማለት ብዙዎቹ እና ሳይ ልደትን ኦሮምኛ ይችላል አንተም ኦሮምኛ የምትችል ይመስለኛልና አንድ በሳምንት አንድ ቀን እንኳን አሁን የኦሮምኛ ፓስተሮች አሉና እነሱ በጣም ነው ህዝቡን በዚህ በመት አንድ ቀን ይሄ በኦሮምኛ የሚሰብኩትን ፓስተሮች ልክ ብታስገቡልን ድምጼ ከተሰማችሁ። ያ አይ ሰምቻለሁ። የሆነ ጊዜ በፕሮግራም ደረጃ በስርዓቱም ተጀምሮ ነበር። ልክ ነሽ፣ ደግሞ ትክክለኛ ጥያቄ ነው። በኦሮምኛ ብቻ ሳይሆን ላይክ ብዙ ተናጋሪና አይ ቲንክ የሆነች ድምጽ አንቺ ጋለና ይቅርታ መስል አደረግሽ። ላይክ በኦሮምኛ ብቻ ሳይሆን በሌሎች ላንጉዌጆችም ኦፍ ኮርስ የሆነ ጊዜ ለምሳሌ የነልደት በጣም ጥሩ እንቅስቃሴ ጀምረው ነበር። ሌሎች መምህራንም አሉ ኦሮምኛ ለና መምህር ብርሃኑ አሉ በደንብ የሚያስተምሩና አሁን ላይክ መሀል ላይ ትንሽ ላይክ አብይ ጾም ላይ ስፔሻሊ ደግሞ ከማማስ ሳምንት ጀምሮ ትንሽ የመዘናጋት ነገር እዚህ ቲክቶክ ላይ ላይክ ሞር ኦፍ ለምሳሌ እኛም ፐርሰናሊ ያው ላይቭ መክፈቱን ትንሽ ቢቀንስም ትኩረትም ደግሞ እስልምናው ላይ ምናምን ትንሽ ስላደረግን ወደዛ ትንሽ ፊታችንን ስላዞር ምናምን ነገር ነው። ግን ያልሽው ነገር እስቲ ከነ መምህር ብርሃኑ ዲያቆን መኳንንትም በጣም ጎበዝ ነው። እኔ እንኳን ኦሮምኛ እናገራለሁ፣ ግን አሁን ይሄ ላይክ እምነት ነክ ነገሮች ላይ ይሄ ሃይማኖታዊ ጉዳዮች አሉ አይደል፣ ቴዎሎጂካል ቃላቶች ያስፈልጋሉና እንደዛ ነገር ላይ እንኳን ብዙም ፐርፌክት አይደለም። እግዚአብሔር በሚያውቀው ማልችለው ነገር ላይ ደግሞ ገብቼ ብዙ የማብካት ፍላጎቱም የለኝምና ግን እንደተባለው ቤት በመክፈት ሰዎች እንዲሰበሰቡ አገልግሎቱን አሬንጅ በማድረግ የተቻለን እንሞክራለንና ለሐሳቡ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እሺ እታችን እሺ በጣም አመሰግናለሁ። ተባረኩ። ፍጻሜያችሁን ያሳምርላችሁ እግዚአብሔር። አሜን። ዳሽ ከጀርባችሁ ያለ ታዳጊ አፖሎጂስት ነው ያለ በጩጩ ራሱ የሚሰማው ጩጩ ራሱ ትላለ። ባይኪ ከቀደም ጀምሮ ትመላለሳለ። ዛሬ እንግዲህ ከመጣሽ ማርያም ታምጣሽ ሆኗል። እሺ ወንድማችን እስቲ ማይክን ኦን አድርግ። አሁን ተስተካከለ ኔትወርክ። አንድ ጥያቄ ጠይቀና ለሰው አቀብላለሁ እኔ። እሺ አሁን ይሰማል? ይሰማኛል። ኦርቶዶክስ ነበርኩ ብለሃል አይደል? አዎ ያው በቤተክርስቲያን አምስቱ አማደ ሚስጥራትን ነገርን እንዲሁ አምስቱ አማደ ሚስጥራትን ነገርን ቤተክርስቲያን መላለሳለሁ። ቤተክርስቲያን ማለት ነው። እሱን አምስቱ አማደ ሚስጥራትን ነገርን ኦርቶዶክስ ከነበርክ ባይኪ አምስቱ አማደ ሚስጥራትን ነገርን ጉግል ላይ አምስቱ አማደ ሚስጥራት ብለህ ብትጽፍ ላይ መጣል ይችላል። ማይክን ኦን አድርገህ ነገርን
ቤተክርስቲያን እመላለሳለሁ ይለኛል እንዴ? ባይኪ ቀጥል አስተምር የምታስተምረው ነው እየሰማው እኮ ነው። ምንድነው መሰለህ አሁን እኔ ልገባበት ይችላል። ኦርቶዶክስ ነበርኩ ብላል። ኦርቶዶክስ ከነበርክ አምስቱ አዕማደ ምስጢራትን ነገር የዓለም ቤዛ ነው ሲባል እዛ ላይ በጣም እንትን ስላለ ችግር የለውም። ወደ ዓለም ቤዛነቱ ችግር የለውም። ቤተክርስቲያናችን ታምናለች። አምስቱ አዕማደ ምስጢራትን ነገረን። ቤዛ ስለሌለ አምስቱ አዕማደ ምስጢራትን ነገረን ወንድማችን። ኦርቶዶክስ ነበርኩ ብላል። ሰዓታችንን አትብለው። አምስቱ አዕማደ ምስጢራት ቶሎ በል። እኔ እኮ በጣም እንደው ጋይስ ከቤተክርስቲያን የሚወጡ ሰዎች ምን አይነት ሰዎች እንደሆኑ እያያችሁ ነው። በጌታ ስም እኔ እኮ በጣም ነው የሚያሳዝኑኝ። እውነት ጌታ በነገር ሁሉ ይርዳችሁ። እኔ ምንም አልልም። ደግሞ ተንቀልቀለ ስንት ገስት ልከ መተህ ያዝክ እንደው ልክ ነው። ያው ስለ ባይብል እኮ ስለ መጽሐፍ ቅዱስ አስተምራም ቢሆን እኮ ቤተክርስቲያን አንወጣም። ችግር የለውም። ያስተማረች ነው። አሁን ወደ ትምህርት ችግር የለውም። አሁን ጥሩ ላይ ነው። አሁን በርቱ፣ በዚሁ ቀጥሉ። እሺ ስለዚህ አታውቅም ባይኪ ችግር የለውም ወንድም። ስለዚህ አታውቅም አምስቱ አዕማደ ምስጢራትን የማታውቅ ከሆነ ማይክን ኦን አድርግና አላውቅም በለኝ። መጽሐፍ ቅዱስም ላይ ደግሞ ጴንጤዎች ምን ያህል መጽሐፍ ቅዱስ እንደማታውቅ መጽሐፍ ቅዱሱን ገልጬ አሳያለሁ። ችግር የለውም። በመጽሐፍ ቅዱሱ አምስቱ አዕማደ ምስጢራትን አታውቅም? አምስቱ አዕማደ ምስጢራትን ቢማር ይወጣል ብለህ ነው ጋድ? ቢማር ኖሮ አልወጣም ነበር። እውነትህን ነው። እሺ ባይክ እሺ አባታችሁ ነው የጸሎት በልልንሽ። ኦርቶዶክስ ከነበርክ በቺስ አባታችሁ ነው ትችላለህ። ከየትኛው ልጀምርልህ? በሰማይ የምትኖር ከሚለው ነው ወይስ ደስ ካለ አባታችሁ ነው መጀመሪያውን ታውቀው የለ? አባታችሁ ነው ይበልልህ። አባታችሁ ነው አሁን እዚህ ጋር እንዴ በልልን እንዴ? ኦርቶዶክስ ከነበርክ በልልን አባታችሁ ነው። ምን ችግር አለው? እኔ ምን እንደሚሻላችሁ እኮ አይ ጌታ ይርዳችሁ። በቃ እሺ አባታችሁ ነው ልበልልህ። አሁን ምንድነው አሁን ዋናው ዓላማ ያንተ ምንድነው? እኔ ጸሎት እንዲሆነ ነው። ለአንተም ጸሎት እንዲሆነ ነው። አባታችሁ ነው ጌታችን ያስተማረው ጸሎት ነው። ኦኬ መጽሐፍ ቅዱስ ላይ ያለው ጸሎት ነው። ስለዚህ መጽሐፍ ቅዱስ ጸሎት ነው። በልልህ ሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም እያለ አይነው ይቀጥላል። ስለዚህ ጨርሰው ማለቱ ብዙም እንትን አይለም ነው። እዛን በቤታችን ነው ይቀጥል። ግን ማለቱ ለኔ አይቆረጥም እንዴ? ጸሎት ይቆረጣል እንዴ? ጸሎት አይቆረጥም እኮ። ከየት ነው የተማርከው ባይኪ? ጨርሰው እንጂ መጽሐፍ ቅዱስ ማቴዎስ ወንጌልን እየከፈተ መሰለኝ ሳስበው። ናትሻ ማቴዎስ ወንጌልን ያለ ጸሎት በቃ የትኛው መጽሐፍ ጥቅስ ላይ ነው ያለው? ችግር ነው እኮ እኔ ቶኒ በጣም ታች ያላችሁ ሰዎች ባይዘው ጋይስ እንድታስተውሉ የምንፈልገው ነገር አሁን ይቅርታ ባይኪ በቃ አንተ ታች ወረድ። ምንም ይቅርታ አድርግልኝና ጌታ በነገር ሁሉ ቅድም ለወንድማችን እንትን አንተም ሲገለጥልህ ትወጣለህ ምናምን እያለ ነበር። ቅድም ጋብቶልህ ይሄ ተገልጦልህ ነው አንተ ይወጣ ሲገለጥልህ ትወጣለህ እንዴ? እኔ ጋይስ አይ ታች ያላችሁ ሰዎች እኔ ቆይ ለናቲ ድል ሰጠዋል አፖስቶሊክ ጎስፔል ከዛ ዲያቆን ናታኒም ደግሞ ቀጣይ ሰው ይቀበላል። ታች ያላችሁ ሰዎች እንድታስተውሉ የምንፈልገው ይሄውን ኢሹ ነው አይደለ? ገና ሲገቡ ከኦርቶዶክስ ቤተክርስቲያን ይወጣ ነው ወይ ደግሞ ኦርቶዶክስ ነበርን ይላሉ። ኦርቶዶክስ ነበርን ይላሉ። አምስቱ አዕማደ ምስጢራትን አያውቁ ጋይስ። አምስቱ አዕማደ ምስጢራትን ኦርቶዶክስ ሆኖ አምስቱ አዕማደ ታዲያ ይሄ እንዴ እንኳን ጴንጤ አይደለም ኦንሊ ጂሰስም ቢመጣ ሙስሊሙ ቢመጣ ሁሉም ተራርጎ ነው የሚወስደው። እንዴ በቃ እንድታስተውሉ የምንፈልገው ነገር ሰው እውነት በራልን አወቀን እንዲሆነን ቅብርጥሴ የሚባለው ነገር ምንም ዕውቀት የሌላቸው ሰዎች ናቸው እንዳለ የሚወጡት። ዕውቀትም ሆነ ትህትና የሌላቸው ሰዎች አትሊስት እግዚአብሔር ሰው ዕውቀት ሳይኖረው ትሁት ከሆነ ትህትና ላይክ ትሁት ከሆነ እግዚአብሔር ልብን ስለሚያይ እግዚአብሔር ሰዎችን ይጠብቃል። ግን ኦኬ አንደኛ ትዕቢተኛ ናቸው የሚወጡ ሰዎችን አይታችሁ ከሆነ በጣም ትዕቢተኛ ናቸው።
ሁለተኛ ደግሞ ይሄው 5 አዕማደ ምስጢራትን አያውቁ አባታችን ወይ ማለት አይችሉ ኦርቶዶክስ ነበር እና ፍርዱን ለእናንተ ይሄ ኦርቶዶክስ ነበር የሚሉ ሰዎች በቃ ዕውቀታቸው እንደምትመለከቱት ነው ከመምህራኑ ጀምሮ ኦኬ እኛ ደግሞ እግዚአብሔር አምላክን እናመሰግናለን ከነድካማችንም በስጋ ምንም ያህል ደካማ ብንሆንም ደግሞ እግዚአብሔር ደግሞ በቸርነቱ እዚህ ቤተክርስቲያን ውስጥ ዛሬም ድረስ አቆይቶናልና እስቲ ናቲ ስለ አፖስቶሊክ ጎስፔል ማለት ነውና እስቲ አሁን እንደዚህ በጣም ብዙ ጊዜ ላይቭ ላይ በጣም ብዙ ሰዎች እንደዚህ ይያዛሉና እስቲ እዚህ ነገር ላይ እንደው የምትለው ነገር ካለ ድልስት ብሮስኪ እሺ በጥቂቱ ለማለት ያህል አንደኛ ያስተምሮ ወጥነት ከመጀመሪያውም ስለሌለ ስለዚህ የሚከተሏቸው ሰው መካከል ወጥነት ብናጣ እንግዲህ አይፈረድም ማለት ነው ምክንያቱም መጀመሪያው በመሪዎቹም ደረጃ በመስራቾቹም ደረጃ ወጥ የሆነ ነገር ስለሌላቸው ማለት ነው ያስተምሮ ልዩነት ቅድም አንተም እንዳነሳው ማለት ነው ልብስ ዌስት ሚኒስተር ኮንፌሽንን እንዳነሳው ከኮንፌሽን ጀምሮ ልዩነት አላቸው ማለት ነው ቅድም የመገባው ሙሉ ወንጌል ለምሳሌ ፔንቴኮስታል ሆና ያለችው ፔንቴኮስታሎች ደግሞ ቋሚ ሆነ ኮንፌሽንም የላቸውም ሲጀመር እንደ ስሙም ራሱ ፔንቴኮስታል ሙቭመንት ነው የሚሉት እንቅስቃሴ ነው የሚሉት እንጂ እንደ እምነት ተቋምም እንኳን አይደለም የሚታየው ሙቭመንት ነው እንቅስቃሴ ደግሞ ኮንፌሽን ሊኖረው አይችልም ያስተምሮ ወጥነት ሊኖረው አይችልም እንደዛ ነው የሚታየው እኔ እንግዲህ በጥቂቱም እስከማውቀው ድረስ በኢትዮጵያም እንኳን እንደዚህ የተመሰረተው የፔንቴኮስታል ሙቭመንትም ወጥ የሆነ አስተምሮ ኖሮት የጀመረ አይደለም ታሪኩን በጥቂቱ ለማንበብ ሞክሬያለሁ በተለይ ሙሉ ወንጌል እንዴት እንደተመሰረተች መስራቶቹ ራሱ የጻፉት መጽሐፍ ሳነብ ብዙዎቹ እንኳን አይደለም ስለ ኮንፌሽን መሰረታዊ የቤተክርስቲያን ታሪክም ዕውቀት ሳይኖራቸው በኋላ ነው ወደ ነገረ መለኮት ተቋማት እየገቡ መማር ሲጀምሩ ነው አንዳንዶቹ ራሱ ያስተዳደር ሲስተማቸውን ያሻሻሉ የመጡት ማለት ነው ብዙዎቹ አቁትም ስለዚህ እንዴት በምን ባስተምሮ ደረጃ ሊመሳሰሉ ይችላሉ አሁን ሰሞኑ ራሱ አንዳንድ ወንድሞቻችን የፖስተቱት ላይ ለምሳሌ የኢትዮጵያ ወንጌላውያን ካውንስል ነው የሚለው የኢትዮጵያ ወንጌላውያን አብያተ ክርስቲያን ካውንስል ነው የሚለው ራሱ የኢትዮጵያ ወንጌላውያን አብያተ ክርስቲያን ካውንስሊንና ግን አርማውን ሲያብራራ የተለያየ እድሜ የተለያየ ትምህርት ያላቸው ሰዎች በአንድነት የሚኖሩበት ይላል ያስተምሮ ልዩነት ልክ እንደ ዲሞክራሲ ነው ማለት ነው የሚከተሉት ማለት ነው ብዝሃ ሐሳብ ብዝሃነት እንግዲህ ለሃይማኖት አይሰራም አይደል ብዝሃነት የሚባል የለም በእምነት ጉዳይ ላይ ሲሪየስ ነን ቅድም አንተ እንዳነሳው ዕብራውያን ምዕራፍ 13 ላይ እንዳለው ማለት ነው የእግዚአብሔር ቃል የተናገሯችሁን ዋነኞቻችሁን አስቡ የእምነታቸውን አካይዳቸውን እየተከተላችሁ በሃይማኖት መሰላቸው ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው ስለዚህ ልዩ በሆነ እንግዳ ትምህርት አትወሰዱ ልባችሁ በጸጋ ቢጸና ነው እንጂ በመብል አይደለም በዚህ የሚሰሩባት እንደውም አልተጠቀሙም ይላል ስለዚህ መብል ነው ማለት ነው የሚያስወጣው በአንድ በኩል ነገረን እኮ ብርሃን ዓለም ቅዱስ ጳውሎስ ልባችሁ በጸጋ ቢጸና መልካም ነው ጸጋ እያሉ ከቤተክርስቲያን መውጣትም አይቻልም መብል ሊሆን ይችላል የሚያስወጣው ማለት ነው ሰውንና ለምን ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ከሆነ ምንም ልዩ እንግዳ ትምህርት ሊያስወስደን አይገባም አንዱ ችግሩ ምንድነው መንፈስ ቅዱስ ደግሞ 1900 አካባቢ ላይ ወይም 01 አካባቢ በአሱዛ ስትሪት ድንገት የመጣ ሙቭመንት አድርጎ ማሰብ ራሱ እኮ ይሄ እኮ ሎቱ ስብሐት ክብር ይሁንለትና ይሄ ብላስፌሚ ነው አይደል እንደ መጽሐፍ ቅዱስ ቋንቋ ስድብ ነው የሚሆነው ስለዚህ የቅዱስ ቤተክርስቲያን ባለቤት የሆነው የወለዳት እንደ በቅዱስ ዮሐንስ አፈወርቅ ቋንቋ እንግዲህ በሐዋርያ ሥራ ምዕራፍ 2 ላይ የወለዳት ቅዱስ ቤተክርስቲያን ዝም ብላ ጠፍታ ልክ 1903 ላይ በሆነ በቃ ጫጫጫጣጣ በሚሉ ሰዎች ተጀመረች ብሎ ማሰብ ቶታሊ ሮንግ ነው የሚሆነው ማለት ነው እንደዛ አይነት አስተሳሰብ ልክ መንፈስ ቅዱስንም ደግሞ ዝም ብሎ የማይጨበጥ ኢሉዥን አድርጎ ምናብ አድርጎ ዝርው ብትን ሐሳብ አድርጎ ማሰብ ራሱ በጣም የወረደ አስተሳሰብ ነውና በጣም ሰይጣንም ይሄንን ሲስተም በጣም ስለሚጠቀምበት በጣም ጥንቃቄ ትልቁ ነገር ምንድነው ኮንፌሽን ላይ አስተምሮ ላይ የማይስማሙም አሁን እኮኛ ኦርቶዶክሳውያን አንዳንዴ ሰዎች በስነ ምግባር በምግባር ጉዳይ ቢወድቁ እኮ እንሸፍናለን በሃይማኖት ግን አንቀልድም አሁን እንደውም አንድ አባባል አለ አይደል ኦርቶዶክሳዊ በስነ ምግባር ልክ ነኝ ወይም በምግባር ፍጹም ነኝ ማለት አይችልም በሃይማኖቱ ግን ፍጹም ነኝ ማለት ይችላል እኔ በሃይማኖቴ ፍጹም ነኝ ባይዘው ቅንጣት ያልጠረጠረ የለኝም ከ150% እርግጠኛ ነኝ በመግባሪ ልክ ነኝ ግን አለ እነዛ ጋር ግን እኮ ምንድነው በሃይማኖት ያልተስማሙ ሰዎች
በሆነ ቻርተር ከተስማሙ ይስማማሉ ማለት ነው። በቃ እኔ እንደውም ሰሞኑን ሳስብ ኦርቶዶክስን ይቃወምን እንጂ ይስማሙታል። ካሳ ጌራ ጋር የሚባለውን አለ ካውንስል ውስጥ በስላሴ አላምንም ግን የካውንስል አባል ነኝ ይላል። ሰዎች አንድ ይሆናሉ ማለት ነው ይቃወሙ እንጂና መጀመሪያም ያስተምሮ ልዩነት እንዳላቸው ሰሞኑን እንኳን የሚያወሩት ሰዎች ለምሳሌ አንዱ ካልቪን ነው፣ አንዱ ደግሞ መሰረተ ክርስቶስ ነው። ግን ለመቃወም ሲሉ ግን ይስማማሉና እንደዚህ አይነት ነገር መጀመሪያ መስራቾቹም ጋር ችግር ስላለ ተከታዮቻቸው እንደዛ ቢሆኑ አይገርምምና እንግዲህ ማንቃት ይሁን ነው ብለው ጋዲ ቃልት ያሰማልና ተሻ አሪፍ አድርገህ ነው ሰመራይዝ ያረከው። ያው እንደተባለ ሰው አስትሎንጋስ ቤተክርስቲያን አታክ ተደረገች ተብሎ ተከታሰበ ድረስ ያው ፕሮፋይል ስንት ጊዜ እንደተቀየረ አቡነ በርናባስ አሁን ደግሞ ሰሞኑን ቅርብ ጊዜ የነበሩትም ጳጳስ በቃ ቤተክርስቲያን አታክ ተደረገች ብለው እነሱ አስዩም ካረጉ ሰዎችን ፕሮፋይል በቃ ዝም ብለው በቃ በትምህርት ባይመስሏቸው ምን ባይሏቸው ምናም ነገር ሰዎችን ፕሮፋይል ያደረጉ እስከማስቀመጥ ድረስ እንመለከታለንና ይሄ ራሱ ለሰዎች ግልጽ የሆነ ነገር ምን ነው ይሄ ማየት ለሚፈልግ ሰው አንደርስታንድ ማድረግ ለሚፈልግ ሰው የክርስቶስ ኢየሱስ ቤተክርስቲያን የትኛው እንደሆነች ማወቅ ለሚፈልግ ሰው በጣም ይሄ ክሪስታል ክሊር ነው። በቃ ፊት ለፊት የተቀመጠ ነገር ነው። አይኔን ግንባር ያድርገው ካልተባለ በስተቀር እና ተሻቃሎት ያሰማልን። ቤቢ ሚል ዩዘር ኔም ቤቢ እንኳን ደህና መጣ። ወይ ጋዲሳማ ጋዲ ስትል ከኛ ወገን ነው መሰለኝ። አራራለው ፋን ነኝ ፋን ነኝ ደስ ይላል። እሺ ወንድማችን ከየት ቤተ እምነት ነው እንዴ? ከትላንት ጀምሮ ስልክልህ ነበር። ግዴታ የፍልስጤሞቹን እንትን ማንጠለል አለብኝ ፕሮፋይል ላይ። እሺ ኤኒዌይስ ከየት ቤተ እምነት ነው? እኔማ ጥያቄ ነው። እኔ ፕሮቴስታንት ነኝ። ጥያቄ ነው የምጠይቀው። ባለፈው ጥያቄ ያላችሁ ጠይቁና አስተና ነበር። ዛሬ በርግጥ እናንተ እሺ ችግር የለውም ጥያቄን አቅርብና ዛሬ እናንተ የምትጠይቁበት ቀን ነበር። ችግር የለውም። በትህትና ፋን ነኝ ብለህ ከመጣ እንግዲህ ፋኖችን ማስቀየም አንችልም እንደምታውቀው። ይሄ ምሳሌ 8:22 ላይ ያሉትን የለም ስለ ክርስቶስ ማለት ነው እና ቆላሲያስ ነው ምናምን ያሉትን በመጀመሪያ ፈጠረኝ እሱን እንዴት ነው ማየት ያለብን ነው? ቃል በመጀመሪያ ነበረ ከሚሉ ከዮሐንስ 1:1 ጋር ማለት ነው። እንዴት አድርገን ነው ማየት ያለብን? እሱን ለምጠይቀው ቆላሲስ ምዕራፍ 1 ቁጥር 15 ነው። እሱና ምሳሌ 8:22 ላይ ያለው ማለት ነው። ምሳሌ 8:22 ላይ ያው አሁን አንተ ያነሳው ጥቅስ አሪዮስ ያኔ በጊዜው በነበረበት ሰዓት ላይ ኦኬ እሺ አንዴ ቆይና አንብበው። እሺ ከምሳሌ እንጀምርና እሺ አንዴ መጽሐፈ ምሳሌ ምዕራፍ 8 እሺ መጽሐፈ ምሳሌ ምዕራፍ 8 ጥሩ ነው። ከጆባዎች ጋር ቅርብ ጊዜ አውርታል። ምናው በምን አቅም ይሆናል? እሺ ጆባዎች ናቸው ብዙ ጊዜ የሚያነሳው እና እንደዚህ ይላል። እሺ መጽሐፈ ምሳሌ ምዕራፍ 8 ላይ ታች ያላችሁ ሰዎችም ስሙ። ይበርግጥ እነ ቅዱስ አትናቴዎስ በደንብ ሁሉም አባቶች ማብራሪያ ስለሰጡት እግዚአብሔር የመንገዱ መጀመሪያ አደረገኝ ጥበብ ነው። እዚህ ጋር ተናጋሪው ጥበብ ናት። እንደምታውቁት አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ የእግዚአብሔር ኃይልና ጥበብ የሆነው ክርስቶስ ኢየሱስ እንደሆነ ይናገራል። ጌታችን ኢየሱስ አንዴ ቆይ ኮሜንት ኦፍ ላድርግ። እንደዚህ ሜቢ ከጠቀማችሁ የምትሰሙ ሰዎች ምናምን ነገር ኮሜንት ኦፍ ላድርግና እንትን ልበል። እዚህ ጋር ተናጋሪው ጥበብ ናት። ኦኬ እግዚአብሔር የመንገዱ መጀመሪያ አደረገኝ በቀድሞ ስራው መጀመሪያ ከጥንቱ ከዘላለም ጀምሮ ተሾምኩ ምድር ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ ምድሪቱን እና ሜዳውን ገና ሳይፈጠር የመጀመሪያውንም ዓለም አፈር እያለ ይናገራል። አሁን ይሄ ከምን አንፃር ነው የተነገረው ከተባለ የመንገዱ መጀመሪያ አድርጎ ፈጠረ የሚለው ከስጋ አንፃር ነው። ኦኬ ሁላችንም እንደምናውቀው ከስጋው አንፃር ነው ወይ ደግሞ አምላክ በስጋ ሲገለጽ ስለሱ ነው እየተወራ ያለው። እንደምታውቁት ወንድማችን ያው እንግዲህ ቤቢ ሚል ዘርኔም ስላለ ወንድማችን ቤቢ ብዬ ልጥራ። ክርስቶስ ኢየሱስ ሁለተኛ አዳም ነው አይደለ? የመጀመሪያው አዳም አለ፣ መጀመሪያ የተፈጠረው አዳም አለ፣ ያ የወደቀው የበደለው አዳም አለ። ጌታችን ኢየሱስ ቅዱስ ጳውሎስ ምን ብሎ ይጠራዋል? ዳግማዊ አዳም ወይ ደግሞ ሁለተኛ አዳም ይለዋል። ኦኬ ዳግማዊ አዳም ብሎ ይጠራዋልና እዚህ ክፍል ላይ የተቀመጠው ምንድነው? እግዚአብሔር የመንገዱ መጀመሪያ አደረገኝ የሚለው ከምን አንፃር ነው የሚታየው? ስራው መጀመሪያ የተባለው ከምን አንፃር ነው ከተባለ ከስጋው አንፃር ነው። አምላክ በስጋ ሲገለጥ ኦኬ አምላክ በስጋ ሲገለጥ ለምን ያው እንደምታውቀው የሰው ልጆች ወርቀው ነበር አይደል? የሰው ልጅ ወርቆ ነበር፣ የወደቀ ማንነት ነበር ሰው። አምላክ በስጋ ሲገለጥ የመንገዱ መጀመሪያ ኤፌሶን 2:10 ላይ ምን ይላል?
በክርስቶስ ኢየሱስ አዲስ ፍጥረት እንደሆነ ይናገራልና ያ ስጋ ኦኬ ያ የወደቀው ማንነት ወይ ደግሞ ያ ይሄ ለኃጢአት ተጋላጭ የነበረው ማንነት ጌታችን ኢየሱስ ክርስቶስ ያንን ስጋ ሲነሳ አንጽቶታል ኦኬ ከፍ አድርጎታል ስለዚህ የመንገዱ መጀመሪያ ያደረገኝ ሲል አምላክ በስጋ መገለጡን ወይ ደግሞ ያ ከፍ ያለው ስጋ አለ አይደል አምላክ ልክ ስጋን ገንዘብ ሲያደርግ ስጋ የመለኮትን ባህሪ ገንዘብ አድርጓል ስለዚህ ስጋ ምን ብሏል ከፍ ብሏል ኦኬ የመንገዱ መጀመሪያ ያደረገኝ ብሎ ሲናገር ስጋ ነው እየተናገረ ያለው አምላክ በስጋ ስለመገለጥ ነው እየተናገረ ያለው እንጂ ከቃል አንፃር አይደለም ኦኬ ለምን መሰለ ከቃል አንፃር የማይሆነው የዮሐንስ ወንጌል አንተም ቀደም እንዳልከው የዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ካለ በኋላ ሁሉ በእርሱ ሆነ ሁሉ በእርሱ ሆነ ካለ በኋላ እንደምታውቁ ምንድነው የሚለው ከሆነውም አንዳች እንኳን ያለ እርሱ ይሆን የለም አይደል ስለዚህ እንደውም እነ ቅዱስ አትናቴዎስ አሪዮስንም ሆነ ዛሬ ማንንም ሰው ያኔ እነ ቅዱስ አትናቴዎስ አሪዮስንም ሲሞግት የነበረው ሁሉ በእርሱ ከሆነ ሁሉ ነገር የተፈጠረው በእርሱ ከሆነ እሱ ራሱ ሁሉ በእርሱ ከሆነ መልሶ እሱ ራሱ እንዴት ፍጡር ይሆናል የተፈጠረ ይሆናል ብሎ ይጠይቃሉ ስለዚህ ከምን አንፃር ነው መጽሐፈ ምሳሌ ምዕራፍ 8 ላይ ያለውን የመንገዱ መጀመሪያ ያደረገ የሚለው ከስጋ አንፃር አምላክ በስጋ ከመገለጡ አንፃር ከዛ አንፃር ነው የምንናገረው ኦኬ አምላክ በስጋ ከመገለጡ አንፃር መጽሐፈ ምሳሌ ምዕራፍ 8 ላይ የምንመለከተው እንደዛ ነው ለምን የአሪዮስ ትምህርት ምን ነበረ ትዝም ይላችሁ ከሆነ አብ ወልድን ፈጥሮ ዓለማትን ፈጠረበት የሚል ትምህርት ነው ፈጥሮ ግን ከምንድነው ወልድ የተፈጠረው ግን መጽሐፍ ቅዱሳችን ደግሞ ዲባንክ ያደርገዋል ዮሐንስ ሁሉ በእርሱ ሆነ ከሆነውም ሁሉ አንዳች ያለ እርሱ ይሆን የለም ስለዚህ መጽሐፈ ምሳሌ ምዕራፍ 8 የአባቶች ቅዱስ አትናቴዎስ ሰፊ ጽሑፍ እዚህ ነገር ላይ ያለው ባይዘው ፕሮቨርብስ 8:22 ላይ እግዚአብሔር የመንገዱ መጀመሪያ ያደረገኝ በቀድሞ ስራውን መጀመሪያ የሚለውን ሰፊ ማብራሪያም ጽሑፍም አለውና ከስጋ አንፃር የተናገረ ነው ቆላሲስ ላይ ደግሞ ይመስለኛል እርግጠኛ ነኝ ቆላሲስ ምዕራፍ 1 ላይ ያለውን ያነሳው እሱን ማጠር ባለ መልኩ ልንገር ቆላሲስ ይሄ እንትን የሚለው ነው አይደል ከፍጥረት ሁሉ በፊት በኩር ነው የሚለው ነው አይደል እሱ ነው እርግጠኛ ነኝ እሱ ነው ባይዘው በጣም በሚገርም ሁኔታ ስለ ክርስቶስ ኢየሱስ አምላክነት ምን ያህል በድንቅ በሆነ መልኩ እንደሚናገር ቅዱስ ጳውሎስ ተመልከቱ ቆላሲስ ምዕራፍ 1 ቁጥር 13 እና 14 ላይ እንደዚህ ይላል እርሱ ከጨለማ ስልጣን አዳነን ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ወደ ፍቅሩ ልጅ መንግስት ካለ በኋላ ሳብጀክቱ ማን ነው ልጅ የተባለው ስለ ጌታ ኢየሱስ ነው ቁጥር 15 እና 16 ላይ እንደዚህ ይላል እርሱም የማይታይ አምላክ ምሳሌ ነው ጌታችን ኢየሱስ የሚታዩትና የማይታዩት ዙፋናትም ቢሆን ወይም ጌትነትም ወይም አለቅነትም ወይም ስልጣናትም ኦኬ በሰማይና በምድር ያሉ ሁሉ በማን ተፈጥሯል በእርሱ ተፈጥሯል በሰማይና በምድር ያሉ ሁሉ ዮሐንስ ወንጌል ምዕራፍ 1 ላይ ሁሉ በእርሱ ሆነ እንደሚለው ቅዱስ ጳውሎስ ድጋሚ ኮንፊርም ያደርግልናል ሁሉ በማ ተፈጥሯል በእርሱ ተፈጥሯል በማ በጌታችን በኢየሱስ ክርስቶስ ከፍጥረት ሁሉ በፊት በኩር ነው ሁሉ በእርሱና ለእርሱ ተፈጥሯል ይሄ ከፍጥረት ሁሉ በፊት በኩር ነው የሚለውን እንግሊዘኛውን ሄደህ ስትመለከት ፈርስት ቦርን ነው የሚለው ኦኬ ፈርስት ቦርን የሚል ቃል ከፍጥረት ሁሉ በፊት አይደል ቃሉ እንደሱ ነው ፈርስት ቦርን የሚለውን ቃል ሄደህ ብትመለከት ለምሳሌ መዝሙር 89 ላይ ካልተሳሳትኩሽ አንዴ ቁጥሩን ካልተሳሳትኩ አንዴ እሱን ከፍቼ ላሳይ ከምን አንፃር ያ ነገር እንደተቀመጠ መዝሙር 89 ላይ ፈርስት ቦርን ሲባል ምን ማለት ነው ከፍጥረት ሁሉ በፊት በኩር ነው ወይ ደግሞ ፈርስት ቦርን ነው ሲባል የተፈጠረ ነው ማለት እንዳልሆነ ላሳየሽ አንዴ እሺ አንዴ መዝሙረ ዳዊት ላይ እግዚአብሔር አምላክ ስለ ዳዊት ሲናገር የሚያስቀምጠው ነገር ነበረ ዳዊት ፈርስት ቦርን እንደሆነ ይናገራል አንዴ ቆይ አይተ ከሆነ መዝሙር 89 ላይ ተሄድና ቤቢ ምን ይላል መሰለ መዝሙር 89 ቁጥር 27 ላይ ከቁጥር 26 ጀምሮ ከቁጥር 25 ጀምሮ እናንብቡ እጁን በባህር ላይ ቀኙንም በወንዞች ላይ ያኖራል ስለ ዳዊት ነው የሚናገረው እርሱ አባቴ አንተና አምላኬ መድኃኒቴ መጠጊያ ይላል እኔም ደግሞ በኩሬ አድርጌው ያለው
ከምድር ነገስታትም ከፍ ይላል። ምን አድርጌዋለሁ አለ? በኩር አድርጌዋለሁ ይላል። አሁን ለምሳሌ ይሄንን ቃል ሊትራሊ ቃሉን ያዝ እንግሊዘኛውን ሄደ ከሆነ በኩር የሚለው ፈርስት ቦርን ነው የሚለው። ይሄንን ቃል ሄደን እንመልከት ከተባለ ዳዊት ለምሳሌ 8 ወንድሞች ነበሩታል በአጠቃላይ ወንድምናት እንደዛ ነው ታሪኩ። ዳዊት ግን የመጨረሻ ልጅ ነው አይደል? አይደል? ዳዊት የመጨረሻ ልጅ ነው። እኔ ልንገርህ ሐሳቡ እግዚአብሔር አምላክ ዳዊትን እኔ ደግሞ በኩሬ አድርጌዋለሁ ብሎ ይናገራል። ዳዊት ግን በእድሜ ስንመለከት ከሁሉም ታናሽ ነበረ። ኦኬ ተጋጭቶ ነው አይደለም። በኩር ወይ ደግሞ ፈርስት ቦርን የሚለው ነገር መጽሐፍ ቅዱስ ላይ ስንመለከት ዳዊት በኩሬ አድርጌዋለሁ ብሎ እግዚአብሔር ሲናገር ገዢ አድርጌዋለሁ የሚለው ለማሳየት ነው። ኦኬ ምንን ያሳያል? ገዢነትን። ኦኬ ስልጣንነትን ነው የሚያሳየው። ፈርስት ቦርን የሚለው ፈርስት ቦርን መባል ወይ መጀመሪያ የተፈጠረ ምናምን ለማለት አይደለም። ኦኬ በኩሬ አድርጌዋለሁ ብሎ ሲናገር ከዛ አንፃር ነው። ለክርስቶስ ኢየሱስም ሲሆን እንደዛ ነው። ኦኬ ከፍጥረት ሁሉ በፊት በኩር ነው ይልና ፈርስት ቦርን ነው ይልና ተፈጠረ የሚል ነገር የለም። ባይዘው ተፈጠረ እንዳትል ጳውሎስ እዛው ጋር አንድ እዛው ላይ ስታነበው ሁሉ በሰማይም በምድርም ያሉት በእርሱ ሆነዋል ይላል አይደል? በእርሱ ተፈጥረዋል ይላል። ተፈጠረ እንዳትል። ስለዚህ ከፍጥረት ሁሉ በፊት በኩር ነው ተብሎ ለጌታችን ለኢየሱስ ክርስቶስ ፈርስት ቦርን ኦፍ ኦል ክሪኤሽን ተብሎ ሲነገር ከምን አንፃር ነው? ገዢ ነው ማለት ነው። ኦኬ ከፍጥረት ሁሉ በፊት ምን ነበረ? ገዢ ነበር ወይ ደግሞ ሱፕሪም ነው ማለት ነው። እሱንም ለማሳየት ነው። ምን አለ ቀጠል አድርጎ ጳውሎስ ሁሉ በእርሱና ለእርሱ ተፈጥረዋል። በእርሱና ለእርሱ። ስለዚህ ይህንን ቃል ስንመለከት ከምን አንፃር ነው የምንመለከተው ማለት ነው? ገዢነቱን ለማሳየት ነው። ኦኬ ሱፕሪም ገዢ መሆኑን ከፍጥረት ሁሉ በፊት በኩር ነው ሲባል ፈርስት ቦርን ነው ሲባል ያኔም ገዢ ነው። ከፍጥረት ሁሉ በፊት ገዢ ነው ሱፕሪም ነው የሚለው ለማሳየት ነው እንጂ የተፈጠረ ነው የሚለውን አያሳይም። ልፈልጊ ነው ወንድማችን። ሐሳቤን አግኝተዋል? ተረድተከዋል? አግኝተዋል። አይ ሪከርድ አድርጌዋለሁ። ችግር የለም ደግሜ እሰማዋለሁ። እሺ ጌታ ያክብርልህ። እሺ ጋዲ እናመሰግናለን ስለመጣ። እሺ ወንድሞቼን አስቀምጬ እዚህ ጋር ብዙ ነገር አወራው መሰለኝ። እሺ አይ ቲንክ የተወሰኑ ሰዎች እንቀበልና አንድ ሁለት ሰዎች ምናምን ነገር ለ5-10 ጉዳይ ነው መዝሙር ምናምን ነገርም ደግሞ እንሰማን የተወሰነ አንድ ሁለት ሰዎች ናቲ እስካሁን ዲያቆን ናታኒም አላወራም። በጣም ይቅርታ እንግዲህ። እሺ ዲያቆን ናታኒም እንዲያወራ የምትፈልጉ ሰዎች ገስት ላኩ። ናትሻ ብሮስኪ አፉ በይ ፓፓ ገስት ላይ አስቀምጬ ረጅም ሰዓት እንትን አልኩ። ለካ አይደለም እርግጥ እሺ አንድ ሁለት ፕሮቴስታንቶች ካላችሁ ይሄ ኮሜንት ላይ ኦርቶዶክስ ነበርኩኝ ኦርቶዶክስም ነኝ የሚለውን ነገር በደንብ በደንብ ጻፉት ምናምን ነገር ኦርቶዶክስ ነበርኩኝ ኦርቶዶክስ ነኝም አልወጣም የሚለውን ነገር የምን መውጣት ነው? የሰይጣን ጆሮ ይደፈን። እንደዛ አድርጉ። አንድ ሁለት ፕሮቴስታንቶችን እንቀበልና ከዛ በኋላ መዝሙር ሰምተን ምናምን ነገር ናትሻም ስላለ ጸሎት አባታችን ይብሎልን ምናምን ነገር የዛሬው ላይቭ ሰመራይዝ የምናደርገው ይሆናል ማለት ነው። እሺ አንድ ሁለት ሰዎች እንቀበል። እሌኒ በዚህ ሰዓት ናቲ እሌኒ መጣች። በዚህ ሰዓት ታወራታለህ? አቅሙ አለ? እሌኒ የትናንት ታች አባታችሁ ምን አለ ሰው አይች ሸምድደው ከመጣች አሪፍ ነው። አስገባ ችግር የለም። እሷማ እኮ በስርዓት ነው ያለችው። አንተ ሰውዬው እሷ በስርዓት ነው ያለችው። እሌኒ ከባድ ሰው ናት ወንድሜ። አሰማም ከቀደም ጀምሮ ነበረች ራሱ። እሺ እንዴ አንተሽ ነበርክ እንዴ ድቀት? አንተሽ ስራ ላይ ሆኖ ነው ጋይስ። ኦኬ እሺ እሌኒ እሺ አክሰፕት ላድርግሽ። እሌኒ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ናችሁ? እግዚአብሔር ይመስገን። ሁሉ ሰላም ሁሉ ሰላም እግዚአብሔር ይመስገን አለን። አምላክ የተመሰገነ ይሁን። እሺ ናትሻ አውራት ፓፓ። እሺ ኢነሽ ሌኒ ድምጼ አይ ቲንክ ለቅድም የታፈነ አይመስለኝም። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ኦኬ እስቲ አንዳንድ ነገር እንነጋገር። ምንድነው ሲሆን ጥያቄ እንጠይቅሽ። ቤተክርስቲያን በዘመናት ውስጥ ትጠፋለች ብለሽ ታምኛለሽ? እኔ ትጠፋለች ብዬ አላምንም። አትጠፋም። በዘመናት መካከል ቤተክርስቲያን አትጠፋም።
ኦኬ ጥሩ። ስለዚህ ቤተክርስቲያን በዘመናት ውስጥ የማትጠፋ ከሆነ ከ16ኛው መቶ ክፍለ ዘመን ወይ ደግሞ ይሄ የፕሮቴስታንቲዝም እንቅስቃሴ ከመጀመሩ በፊት ቤተክርስቲያን ነበረች? አዎ ነበረች። አሪፍ። እሷ ቤተክርስቲያን አሁን ላይ ስሟ ማን ነው? አሁን እሷ ቤተክርስቲያን ሁለት አይነት ገጽታ አላት። ቤተክርስቲያን ሁለት አይነት ገጽታዋ አይደለም፣ ገጽታዋን ሳይሆን ስሟ ማን ነው? አሁን ቤተክርስቲያን ብለን የምንሰበሰብባት አለች። ደግሞ እንደገና ሎካል ቤተክርስቲያን፣ ዓለም አቀፍ ቤተክርስቲያን፣ መንፈሳዊዋ የማትታየዋ የክርስቶስ አካል አለች እና ያቺ አሁን ጥያቄ ቆይ እልኝ አንዴ ጥያቄን በትክክል ስሚው መጀመሪያ። አሁን ያልሽው ሎካል ዩኒቨርሳል ይሄ እንደዚህ እዛ ውስጥ ሳይሆን ያለ ነው። ምን አልሽኝ? እንግዲህ በዘመናት ውስጥ ቤተክርስቲያን ናቲ ሚዩት እሷ ጋር ነው። እናንተም ድምፅ ታፍኖ ነበር። ቀጥልሽ ወይ? ቀጥል። አሁን መታል ቀይም እያበራ እሷ እንትን ስታደርገው መሰለኝ። ኦኬ አይ እኔ ጋር አይደለም አይመስለኝም። ከሆነም ሶሪ። እሺ ድጋሚ ልድገምልሽ። ስለዚህ በዘመናት ውስጥ ቤተክርስቲያን ካለችና እነ ሉተር ከመነሳታቸው ወይ ደግሞ ፕሮቴስታንቲዝም ከመጀመሩ በፊት እሷ ቤተክርስቲያን ከነበረች አሁን እሷ ቤተክርስቲያን ስሟ ማን ነው? እኔ ስለ ቤተክርስቲያን ያለኝን አመለካከት ብገልጽልህ ደስ ይለኛል። አሁን በትናንትም ጠይቀኝ ብዬ የነበረ ጋዲሳን በዚህ ነው። ቤተክርስቲያን በዘመናት ሁሉ አለች ብዬ ሳምን በኦርቶዶክስ ቤተክርስቲያን ውስጥ ፈጽሞ እግዚአብሔር የለም ብዬ አላምንም። እኛ አሁን በዘመናት መካከል እኔ በኦርቶዶክስ እምነት ውስጥ እያለሁ ስለ ኦርቶዶክስ ቤተክርስቲያን ብዙ ዕውቀት አልነበረኝም። ከዛ ከወጣሁ በኋላ ግን ምን ያህል በእግዚአብሔር ህልውና የነበረች ቤተክርስቲያን እንደነበረች በዘመናት መካከል ግን በጊዜ ብዛት ግን ነገሮች ሁሉ ወደ እንደዚህ አይነት ነገር እንደመጡ ነውና በዛች ቤተክርስቲያን ውስጥም በ15ኛው መቶ ክፍለ ዘመን ከሉተር መነሳት በፊት ኢትዮጵያዊው እስጢፋኖስ ተነስቶ መጽሐፍ ቅዱስ ብቻ የሚለውን አመለካከት ከዘርዓ ያዕቆብ በነበረበት ዘመን ላይ እውነትን የሚያውጁ በየገዳማቱ በክርስቶስ የሚያምኑ ሊሆኑ እንደነበሩ ነው። አይ እንደዛ ታሪኩ ቆይ አንዴ ታሪኩ እንደዛ አይደለም። አሁን ምን ነው ፈራሽ ስሟን ለመጥራት? የቤተክርስቲያኗን ስም አታውቂውም? የነበረችውን ቤተክርስቲያን በኦርቶዶክስ እምነት ውስጥ እግዚአብሔር ፕሬዘንስ ነበረ፣ የዳኑ ያመኑ ሰዎች ነበሩ ብዬ እኔ እግዚአብሔር ቆይ አንዴ እኔ እኮ አሁን ጋዲ ሞራሉ አለ ሲለኝ ማመን ነበረብኝ። ምንድነው ጥያቄ? መጀመሪያ ጥያቄው ስሟን ነው የጠየቁሽ፣ የቤተክርስቲያኗን ስም። እሷ ቤተክርስቲያን ማናት ብዬ ነው የጠየቁት። ስለዚህ ኦርቶዶክስ ነበረች ማለት ነው። ስለዚህ ኦርቶዶክስ ነበረች ማለት ነው። ጥሩ። እቺ ቤተክርስቲያን ጉባኤያት አድርጋለች ፕሮቴስታንቲዝም ከመምጣቱ በፊት። ስለዚህ በጉባኤያት እምነቷን ትገልጣለች። ስለዚህ ጉባኤያቱ የጌታ ቤተክርስቲያን ያደረገችው ጉባኤያት ናቸዋ። መንፈስ ቅዱስ የሚመራው ጉባኤያት ናቸዋ። ሄሎ አይሰማም? አልሰማሽኝም? አዎ ብዬ በጣም አሪፍ። ስለዚህ መንፈስ ቅዱስ የሚመራው ጉባኤ ካደረገች እቺ ቤተክርስቲያን በአንዱ ጉባኤ ውስጥ ለምሳሌ በኒቄውና በኮንስታንቲኖስ ጉባኤ የእምነት መግለጫ ጥምቀት ለኃጢአት ስርየት ነው ብላ አንዲቷ ቤተክርስቲያን እምነቷን ገልጣለች። አዎ ትቀበያለሽ? እኔ ያንተ ድምጽ ግን ይቆራረጣል። እስቲ በቃ የኔ ከተቆራረጠ ጋዶ እስቲ ቀጥል። አዶ ነው የኔ አይመስለኝም። ያንተ አይመስለኝም። እሷ ጋር ነው መስለኝ። እኔ እንደውም የሷ ድምጽ በጣም እንትን የሚል ላይክ ረቆ በጣም እንትን የሚለውና እሺ እኔ ይሰማሻል? እንግዲህ ናቲ እንዲያወራ አስፈልጌ ነበር። ይሰማሻል? ይሰማኛል። አሁን ምን መሰለህ
አዎ አንቺ ጋር ነው ችግሩ የኔትወርክ አንድ ሁለት ላይክ እንሞክረውና ካልሆነ እንትን እንላለን። አሁን ምን መሰለሽ ናቲ እየጠየቀሽም የነበረው ለምሳሌ ፕሮቴስታንቲዝም እንቅስቃሴው ዓለም ላይ ሳይመጣ በፊት ሰዎች የትኛው ህብረት ላይ ነበር የሚጨመሩት? ለምሳሌ 1517 ላይ ነው አይደል እንቅስቃሴው የላይክ ማርቲን ሉተር ለመጀመሪያ ጊዜ እነዛ 95ቱን ሄዶ ግድግዳ ላይ ለጠፋቸው። ከዛ በፊት አሁን ሰዎች ወደ የትኛው ህብረት ነበር የሚጨመሩት? ማን ነበር ወንጌል የሚሰብክላቸው? በኦርቶዶክስ ቤተክርስቲያን ውስጥ በካቶሊክ ቤተክርስቲያን ውስጥ አማኞች አሉ። መጽሐፍ ቅዱስን የሚያምኑ ወደ ክርስቶስ አካል የተጨመሩ አሉ። ኦኬ ስለዚህ አሁን አንቺ ያልሻለሽው ስውር የሆነች ቤተክርስቲያን አለች። ሰዎች ግን ላይክ የሆነ አሁን ለምሳሌ ኦርቶዶክስ ቤተክርስቲያን ውስጥም ካቶሊክ ቤተክርስቲያን ውስጥም ፕሮቴስታንት ውስጥም ምን ውስጥም መጽሐፍ ቅዱስ አማኝ የሆኑ ሰዎች የሚጨምሩባት ስውር የሆነች ቤተክርስቲያን አለሽ ነው እምነትሽ? እቺ ዩኒቨርሳል የሆነች ቤተክርስቲያን በሷ ውስጥ በክርስቶስ አካል በመንፈስ ቅዱስ በመሆን አማኞች ቤተክርስቲያን ለዘመናት ሁሉ አለች። ጥምቀቱስ እዛች ስውሯ ቤተክርስቲያን ውስጥ ነው ጥምቀቱ የሚካሄደው ወይስ የምትታየው ቤተክርስቲያን ውስጥ ነው? የምትታየው ቤተክርስቲያንም ጥምቀቱ ይሆናል። ኦኬ ስለዚህ ጥምቀቱ በምትታየው ቤተክርስቲያን ውስጥ ነው የሚሆነው። ስለዚህ እዛች የምትታየው ቤተክርስቲያን ውስጥ ያ ጥምቀት ቫሊድ የሆነ ጥምቀት ከሆነ እዛች ቤተክርስቲያን ውስጥ ያሉ ሰዎች ይድናሉ ማለት ነው አይደል? አዎ ይድናሉ። ስለዚህ አሁን አንቺ ከረንት ያለሽ እምነት ምንድነው? ኦርቶዶክሶች ይድናሉ የሚል እምነት ነው ያለሽ ማለት ነው አይደል? በክርስቶስ አምነው ዳግመኛ ከተወለዱ ይድናሉ ብዬ ነው ማምነው እኔ ለምሳሌ በጌታችን በኢየሱስ ክርስቶስ አመኜ በቅድስት ሥላሴ አመኜ ተጠምቄያለሁ። መጽሐፍ ቅዱስን የምቀበል ክርስቲያን ነኝ። ስለዚህ ይድናለሁ። አዎ እንዴ በጣም ነው የምትድነው። ድነሃል በጣም ነው የምትድነውም ደግሞ ለምን ይሄ የኛ እኔ ትምህርቱ አይደለም ያሳቀኝ አባባልሽ ነው። በጣም ነው የምትድነው ማለትሽ ነው ያሳቀኝ እንጂ ሌላ ነገር አይደለም ያሳቀኝ እንጂ ሐሳብሽን የራስሽ ሐሳብ ነው ችግር የለውም። እሉይ በጣም ነው የምትድነው አባባልሽ ትንሽ ስላሳቀኝ በጣም ነው እንደያማንኮ ጋዲ ይኸውልህ እሺ እሉይ አሁን ያለኝ አስተሳሰብ ቢኖረኝ ኖሮ በዛን ሰዓት ሁሉ ነገር አውቄ ቢሆን ኖሮ እኔ ቤተሰቦቼን ጥዬ አልወጣም ነበር። ለምን ይሄ ሰው የፈጠረው ዲኖሚኔሽን አይደለም ህይወትን የሚሰጠው የእግዚአብሔር መንፈስና የእግዚአብሔር ቃል ነው። በየትም ቦታ ብትሆን እሉ እንደው አይ በቃ እዚህ ነገር ላይ ያለሽ ምልክታ ካወቅኩ ላይክ ብዙ ነገሮች ማንሳት ስለሚችል አሁን ስለመሸ ነው እንጂ አንቺ ደግሞ እንዳጋጣሚ ሁሌ ሊያልቅ አካባቢ ነው የምትመጪውና ኦርቶዶክስ እንዳትሆኝ የሚከለክልሽን እስቲ አንድ ነገር ንገሪ። እኔ ምን መሰለ በብዙ ነገር የራሴ የሆኑ እንትኖች አሉኝ። አሁን ኦርቶዶክስ ጋር በክርስቶስ ባለው እውነት ባምን ብቀበልም ነገር ግን ደግሞ ማልቀበላቸው ነገሮች አሉ እና በዛ ሁኔታ አንድ ነገር ንገሪ። ለምሳሌ አሁን ይሄን ነገር ኦርቶዶክስ እንዳልሆን የሚከለክለኝ ይሄ ነገር ነው በይኝና እዛ ነገር ላይ እኔ ሜቢ መረዳቱ ካለኝ ሌላ ቀን ለመሰልሽ ላይቭ መክፈታችን አይቀርም። ለምን ኦርቶዶክስ አትሆኑም ብለ ላይቭ ስንከፍት ያኔ ሁሉም ኦርቶዶክስ ቤተክርስቲያን ላይ ጥያቄ ያለብሽ ነገሮች ላይ ታመጫለሽ። አሁን ግን ኦርቶዶክስ ለምንድን ነው ማትሆኚው? እስቲ አንድ ምክንያት ማትሆኚበትን ምክንያት ንገሪ። ማልሆንበት ምክንያት በዛ ውስጥ ያሉት ስርዓቶች አሁን ለምሳሌ የአምልኮ ስርዓት እኔ ማምለክ የምፈልገው እግዚአብሔር አብ ወልድ መንፈስ ቅዱስን ነው። አሁን ከሌ ነው ዛሬ ከሌ ነው ነገ ተብዬ እኔ ለዛ ህሊናዬ መንፈሴ አይፈቅድልኝም። ሁለተኛ በዛ ውስጥ ያሉት ደግሞ ስዕል ቆይ ሁሉንም እንዳዘረዘሪያቸውና ቀስ በቀስ እንድንሄድባቸው አብ ወልድ መንፈስ ቅዱስ ነው ማምለክ የምትፈልጊው አይደል? ሌኒ አዎ በፕሮቴስታንት ኦኬ አሁን መሀል ይጠፋልሽ። በፕሮቴስታንት ቤት የሥላሴ መዝሙር አለ? አዎ እስቲ ኦኬ ሥላሴ መዝሙር የምታውቂው አለ? እስቲ በይልን ነው የተወሰነ እስቲ እግዚአብሔር አብ ልጁን ሰጠ፣ እግዚአብሔር ወልድ ራሱን ሰጠ፣ መንፈስ ቅዱስ ቃሉን ሰጠ፣ ቃሉ ምኛን ለወጠ። ሃሌሉያ የሚል መዝሙር አለ። ኦኬ ላይክ በኮንግሪጌሽን እዛው የምትዘምሩት ወይስ በመዝሙር ደረጃ እንዲህ መዝሙር ተብሎ ወጥቷል? ላይክ ዩቲዩብ ላይ ማለት ነው? አዎ የታምራት መዝሙር ነው።
ብዙኑ የታምራት መዝሙር ነው ይሄ አንድ ሰው ነካኝ በድንገት ሚል ካሴቱ ኦኬ ኦኬ እሺ አንድ ሌላ ልጠይቅሽ የፈለኩት ነገር ወንጌላት የኢየሱስ ወንጌል ነው አይደል ወንጌል የኢየሱስ ወንጌል ነው አይደል ወንጌሉ አዎ ለምን በነ ማቴዎስ በነ ዮሐንስ ለምን በእነሱ ስም ተሰየመ ወንጌላቱ በእነሱ ስም የተሰየመው ምንድነው እነሱ ነው የጻፉት አሁን ለምሳሌ መጽሐፍ ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ጻፉት ይላልና ወንጌሉ የኢየሱስ ወንጌል ነው አይደል ኢየሱስ ወንጌል ነው ግን በእነሱ በመንፈስ ቅዱስ በመነዳት ስለጻፉት በመንፈስ ቅዱስ መነዳታቸው ላይ ጥያቄ የለብኝም ለኔ በመንፈስ ቅዱስ መነዳታቸው ላይ ምንም በመንፈስ ቅዱስ ተመርተው ጽፈውታል እኔ በደንብ ነው ማምነው የኔ ጥያቄ የክርስቶስ ኢየሱስ ወንጌል ከሆነ ለምንድነው በቅዱሳኑ ስም በዮሐንስ በማቴዎስ ስም ለምን ተሰየመ እነሱ ስለጻፉት ነው እንዴ ቢጽፉት እነሱ እኮ ክርስቶስ አገልጋይ አይደሉ እንዴ ዋናው ባለቤቱ ያለ በአገልጋዮቹ ስም ለምን ይሰየማል እኔ ጥያቄ እኮ በአገልጋዮቹ ስም የተሰየ ኃላፊነት መውሰድ አለባቸው አሁን እነሱ አሁን ለምሳሌ ስለ ማን ጻፈው ለምን ተጻፈ መጽሐፍ ቅዱስ ስታጠናኮ ነባራዊ ሁኔታውን የነበረውን የጻፈው ሰው ማንነትና ህይወትም ይወስነዋል እሺ አሁን እሉ እንግዲህ ነባራዊ ሁኔታ ያልሽ ነው በተደጋጋሚሽ ወንጌል አንድ ጥያቄ ልጠይቅሽ አንድ የመጨረሻ መረዳትሽን ብሰማ ደስ ይለኛል ኦሬዲ ከቀደም ጀምሮ ብዙ ሰው ስናወራ ስለነበረ ትንሽ ድክም ብሎኝ ነው ወንጌል በሚሰበክበት ቦታ ስለ ቅዱሳን ማስተማር ልክ ነው ልክ አይደለም ስለ ቅዱሳን ማስተማር ህይወታቸውን ነው ታዲያ ስለ ቅዱሳን ምን ታስተምሪያለሽ ከህይወታቸው ውጭ ህይወታቸውን ማስተማርማ ልክ ነው ዋኖቻችሁን ህይወታቸውን ያያያችሁ ምሰሏቸው ይላል እግዚአብሔር ቃል ህይወታቸውን ያለው መንገድ ማስተማር ለኛ ትምርት ይሆናል ለዛ ነው እኮ መጽሐፍ ቅዱስ ለትምርታችን ተጻፈ የሚለው ያለፉት ሰዎች ታሪክ ህይወት እኛን ዛሬ ከነሱ እንድንማር ያደርገናል ስለዚህ ወንጌል ስንሰብክ ወንጌል ስናስተምር ለምሳሌ ስለመቤታችን ስለ ቅድስት ድንግል ማርያም ስለሷ ብናስተምር ስተት አይደለም ማለት ነው አይደል ስተት አይደለም እንዴ እሷ እኮ ስትነቷን መጽሐፍ ቅዱስ እኮ ህይወቷን መውጣት መግባቷን መንፈስ ቅዱስ ተሞልታ አብራ ከነሱ ጋር ያገለገለች እንደነበረ ይናገራልና ከሷ ህይወት ደግሞ በጣም የበለጠ እኔ ጋይስ ስታከረኩት እንማራለን እሉ ባይዘው እስቲ በውስጥ ጻፊልኝ እኔ አንዳንድ ማውራሽ ነገሮች አሉ አሁን ያሉብሽንም ጥያቄዎች ምናምን ነገር እኔ እንደው ብናወራ ምናምን ደስ ይለኛልና በውስጥ ጻፊልኝ ፍቃድሽ ከሆነ እኔ እሺ ሞክራለሁ ጽፍልሃለሁ እግዚአብሔር ይመስገን እኔ በእናንተ መረዳት በጣም ደስ ይላል ወይስ ስታካርቂ እኔ ነኝ መሰለኝ በውስጥ እሉ ሰንተሽ ከሰማሽ በውስጥ ጻፊልኝ ያሉሽን ጥያቄዎች ምናምን ነገር ብናወራበት ደስ ይለኛል በውስጥ ጻፊልኝ ሜሴጅ እሺ ጽፍልሃለሁ እሺ ሉይ እናመሰግናለን ጌታ ያክብርልን እሺ በጣም ነው እናመሰግናለን እናንተ እግዚአብሔር ምርጦች እንግዲህ ምን እናረጋለን ዛሬ በጣም ብዙ ሰው አወራን በጣም ደስ የሚል ሴሽን አሳለፈን ኦልሞስት 2 ሰዓት ነው የገባነው እንደምታውቁት አሁን 5 ሰዓት ሆኗል ስለዚህ ምን እናረጋለን አንድ ሁለት መዝሙር እንሰማና የዛሬው ላይቭ ሴሽን ምን እናገባድ ይሆናል ቆይ አንዴ እግዚአብሔር ይመስገን ስለነበረን ቆይታ እግዚአብሔር እንግዲህ በአንድም በሌላም በኩል ያው የምትወስዱትን ነገር ውሰዱ ኦኬ ቤተክርስቲያንን ግን የሚከሷት ሰዎች ምንጫቸው ከየት እንደሆነ ማይንድ ሴታቸው ምን እንደሆነ እንደታውቁ ዋናው ዓላማም እሱ ነው ኦኬ ቤተክርስቲያንን የሚከሷትና የሚሰድቧት ሰዎች አደምተ ያው በክፋት የሚመጣን ሰው ነው ባይዘው የኛ ጫና አድርገን የምንይዘው እንጂ በፍቅር የሚመጣን ሰው ላይክ ትሁት ሆኖ የሚመጣን ሰው በትህትና ነው የምናወራው ሁሌ ጨመቃ እናንተ ሰዎች ጨመቃ አንዳንዴ ይደብራችሁ እንጂ የማመዝሙር ይከፈትላችሁ አሁን መዝሙር ምረጡ ኮሜንት ላይ የማመዝሙር ይከፈትላችሁ
ኦኬ ገብረ ዮሐንስ ሚል ያየውን እሺ የሱን ክፈቱ ግን የቤተ ክርስቲያን አትታይም የሚሉት እንዴት ታውሮ ከሆነ እንትን መንፈሳዊ ምርመራ አድርጉ ፕሮቴስታንቶች ታውራችሁ ሊሆን ይችላል ቤተ ክርስቲያን እያየናን ነው እኛ ቤተ ክርስቲያን አትታይም የሚለው በጣም ባለፈው ታውራችሁ ይሆናል እንጂ ቤተ ክርስቲያን እያያችን ነውና እግዚአብሔርን ራሳችሁ እንደው የሰውር ቤተ ክርስቲያን ቆይ የሆነ ቀን እንሄድበታለን ከዚህ በፊት ብዙ ጊዜ ሄደንበታል በእርግጥ እስቲ በሰፊው እንሄድበታለን አትታይም ከባድ ነው ቶኒ ያለው የሆነ ነገር በቃ በራልኝ አብራራ ምንድነው ምኑን ላብራራ አስረዳ እንዳልኩ መጣ እዚህ የሃይማኖት ጠበቃ ትመጣና የሚካኤል ክንፍ 12 ነው መስቀሉ ቆነ ነገር በቃ በራልኝ ተገልጦልኝ ነው እንዳልክ ተገልጦልኝ ነው አብራራት ብሉኝ ያለበትን ሄሉ ያሰማችን ሄሉ ጸዴሰው አንቺ ጸዴሰው እሺ የማይሸረሸር አለት የሚለው መዝሙር ልጋብዛችሁ እንግዲህ ፊት ለፊት የመጣው እሱ ነው የገብረ ዮሐንስ ምንም በጣም ቅርብ ጊዜ እየሰማሁት የነበረ አንድ መዝሙር አለ ግን ምንድነው የሞትከው አንተ ቶኒ እሱ መዝሙር ታውቀዋለህ የሞትከው አንተ የዳንኩኝነ እንደዛ ነው ራሱ እስቲ እሱን ራስ ጋይስ እሱ መዝሙር ራሱን አንዴ አዳን ጌታ በደም አይ እሱ አይደለም ይዘመራ የኔን ድምጽ ከሰማችሁት ጋይስ ወዲያው ነው 1300 ሰው ባንዴ ነው ላይክ 200 ሰው ነው የሚቀረው አረ መዝሙሩን አታውቁትም እንዳለ መዝሙር ማያቅ ፒፓ ነው በቃ እዚህ ጋር የተሰበሰቡ ማለት ነው የሞትኩ አንተ ነው መሰለኝ እስኪ እንደዛው ይብለሰልች የሞትኩ አንተሽ በጣም ደስ የሚል መዝሙር ነው ባይዘው በጣም የካስኮ አንተ ኦኬ የካስኮ አንተ የበደልኩት እኔ ነው እኛ ነን ለካስ ቶኒ ያብኳካ ነው መዝሙሩ ግጥሙን ትላለህ መሀል ላይ ነው ገባነው ካስከዋንተ የበደልኩኔ የሞትከዋንተ የዳንኩትኔ ወሰን የለው መጠን መመርመር ከህሊና ይልቃል ጌታ ያንተ እስከ መስቀል ሞት የደረስክልኝ ስለኔ ብለህ የደማህልኝ በደምህ ዋጋ ተገዝቻለሁ ከእንግዲህ ወዲህ የራሴ አይደለም በደምህ ዋጋ ተገዝቻለሁ ከእንግዲህ ወዲህ
የካስከው አንተ የበደልኩህ እኔ የሞትከው አንተ የዳንኩት እኔ ወሰን የለውም መጠን መመርመር ከህሊና ይልቃል ጌታ ያንተ ፍቅር ተደፋ እኔ እንድቀና የዕዳዬን ሸክም ተሸከምክና ጌተሰማኒ ጌታ ጸለየ አስተምረኛል ጌተሰማኒ ጌታ ጸለየ አስተምረኛል አርአያ ሆነ የካስከው አንተ የበደልኩህ እኔ የሞትከው አንተ የዳንኩት እኔ ወሰን የለውም መጠን መመርመር ከህሊና ይልቃል ጌታ ያንተ እሺ እንግዲህ እናንተ ምርጦች ኦኬ ለነበረን ቆይታ እንግዲህ ሰዎች ቻው በሉን። እንግዲህ ቶኒ ብሮስኪ እናመሰግናለን። ጌታ ክብርልን ቶኒ ስለመጣ ምናምን ነገር ያው እንግዲህ አንተ እሺ ቸኮሌት አንተ ሰውዬ ግን ገፍት ልከሽ ነበር ደግሞ ገፍት ልካ ነበር ለምን እንዳልገባች አላውቅም። አንተሽ ስራ ቦታ ነው ያለው መሰለኝ። በቃ አይ ቲንክ ዊ ሹድ አንቺ በርታ እንግዲህ እሺ ቶኒ ሰላም ደር ሰውዬው ከጀርባ ጫጫታ አለ እንዴ? አይ ጨረስን አሁን ጋዲ አሁን ገና አለቀ። አረባ ከቤት እኩል ጨረስን ነገር እኩል ሰውን ያስተናገር ነው። አይዞህ ሰላም ገባ በቃ አንተ ሰላም ገባ በል እንግዲህ ሰላም ገባ በቃ ደውላለሁ። ሰላም ቻው ቻው